ሰላም አያና እንደምን ነህ? ሰላም ኤርሚን እንዴት ናችሁ? ደህና ናችሁ? ትንሽ ጠፍተሃል። አዎ ቢዚ ሆንኩ። ወይዘሩ አየሩማ ልዩ ነው። ልዩ ነው። ኑሮ ካሉት ፍሪጅም ይሞቃል ብላለች ኮካ ነበር ድሮ። በጣም ሰሞኑን ድንብርብሩ አውጥቶናል። እንግዲህ የዚህ የስኖ ጉዳይ አሁን ትንሽ እየተመለሰ ይላል። በወቅታዊ ጉዳዮች ላይ እንነጋገራለን። አድማጭ ተመልካቾች ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ወሳኝ አጀንዳዎች ነው የምናነሳው። ሰሞኑን አነጋጋሪ ከሆነው ነገር መጀመር ፈልጋለሁ እና የጠቅላላ ሚዲያውን የተቆጣጠረው ነገር ነው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ማክሰኞ በህዝብ ተወካዮች ምክር ቤት የ6 ወር አፈጻጸም እቅድ ሲነሳ ብዙ ነገሮች ተነስተዋል። የኢኮኖሚ ጉዳዮች ተነስተዋል። የብሔራዊ ደህንነት ጉዳዮች ተነስተዋል። የጤና፣ የትምህርት ብዙ ነው የተነሳው እና ከዛ ውስጥ ግን ምናልባት ጎልቶ የወጣው ጉዳይ አንዱ እኛ እንድንነጋገርበት የፈለግኩት ከአቶ ገዱ አንዳርጋቸው ጋር የተያያዘ ነው እና እሱን ሳናነሳ ብንሄድ ሰውም ሊገርመው ስለሚችል አንድ 3 አስተያየቶች ሰብስቤያለሁ ከዚህ ጋር በተያያዘ ያንተን እንትን እፈልጋለሁ። አንደኛ ምን የሚሉ ሰዎች አየሁኝ፣ ወይም እኔን እዛ ውስጥ ልጨማምራኝ ትችላለህ። ከ3 ውስጥ ጠቅላይ ሚኒስትሩ አቶ ገዱን በእማኝና በማዕተም በክር ማንሳት ትክክል አልነበረም። አሁን አቶ ገዱ የሚታመኑበት ወቅት ላይ አይደለም ያሉት ሚል አንድ ሮንግ ኮሚኒኬሽን ነው በሚል ማለት ነው። ሁለተኛዎቹ ደግሞ አይ ጠቅላይ ሚኒስትሩ በቃ ቅንጥብጣቢ እየወረወሩ ሚዲያውን ተቆጣጠሩት። ቅንጥብጣቢ የምትባላለች እዚህ ቅንጥብጣቢ ለማንኛውም እና ሁሉም ቅንጥብጣቢውን እየተናከሰ ነው የሚል ሁለተኛ ሲነሳ ይቻለው እና ጠቅላላ አጀንዳው በቃ እሳቸው በወረወሩት አጀንዳ ነው የሚል። ሶስተኛው ደግሞ አቶ ገዱን አጣብቂኝ ውስጥ ከቶታል እና ከባድ ነገር ውስጥ ገብተዋል የሚል አለ። አንተ እንዴት ነው ያየኸው ይሄን ነገር? ኢንጀነራል እናንሳው መጀመሪያ። እኔ በሚገርም ሁኔታ ይሄ ምንድነው በየአይነቱ የሚባል ኮምቦ የሚባል አለ። እዚህ የጾም ኮምቦ፣ የፍስክ ኮምቦ እናዛለና ምንም እንዳይቀርብህ ክትፎም ጥብሱም ሁሉም ነገር ያደርጉልሃል። ለአንተ አሁን 3 ያቀረብካቸው እኔ 3ቱንም ነው ኮምቦውን ነው ማዘው። አንደኛ ለማኝነት ይበቃሉ ወይስ አይበቁም የሚለው በታማኝነት የሰሩበት ቦታዎች ላይ በተለያዩ ፖዚሽኖች የተለያዩ ወገኖችን ደግፈው የተለያዩ ሀሳቦችን ደግፈው የወልቃይት ጉዳይ ጋር ተያይዞ የኢህአዴግን መንግስት ወክለው አሜሪካ የመጡ ጊዜ የተነሳላቸው እናንተ ተላላኪዎች ናችሁ ወይ የሚለው ጥያቄ ላይ የሰጡት መልስ፣ ከዛ በኋላ ደግሞ በለውጡ ጊዜ የሰጡት መልስ፣ ከመንግስት አሁን ደግሞ ወጥተው እዚህ ባሉበት ሁኔታ የሚናገሯቸው እዚህ ደብዳቤያቸውም ላይ ያቀረቡት ሰው አጠጋግቶ ለማኝነት ይበቃሉ ወይ ማለት ሰውየው ታማኝ ቢሆኑም መልካም ሰው ቢሆኑ እንኳን አላውቃቸውም እኔ ፐርሰናሊ ካላቸው ፍላጎትና አሁን ተጃብለው ካሉበት ተያይዘው ካሉበት ያው በግልጽ በሆነ ሁኔታ እንደሚታወቀው መሬት ላይ ራሱን ፋኖ እያለ ከሚጠራው የአማራ ክልል ላይ ካለ ታጣቂ ኃይል ጋር በቀጥታ እንደሚሰሩ ይታወቃል። እዚህ ውጭ ሀገር ደግሞ አገዛዝ አንቀጥቅጥ የሚዲያ ሰላማዊ ሰልፍ ለማድረግ ከነ ማናቸው አቦይ ስብሐት ጀምሮ እስከነ ጀዋር ድረስ እስከነ ዘመነ ድረስ ማንም ያልቀረበት ሌላ ኮምቦ እዛም ውስጥ እንዳሉ ይታወቃል። ከዚህ አንፃር የጠቅላይ ሚኒስትሩን ጥያቄ ለክራቸው ብለው እንደው ትክክለኛ እሳቸው ያሉትን ነገር የሚያጠናክር ይናገራሉ የሚለው እንዳለ ነው። እሱን ወስዳለሁ። ሌላኛው ቅንጥብጣቢ ነው። እኛ እንግዲህ ጠንከር ያለውና ዋናውን ሚል ትክክለኛውን ነገር ይዞ የማይጠቀም ከሆነ ሚዲያው ቅንጥብጣቢ ላይ ብቻ ትኩረት የሚሰጥ ከሆነ እንደዚህ ጠንከር ያለ ቅንጥብጣቢ በመወርወር እንዲያመነዥግ ማስገደዳቸው ሌላ ታክቲካል አካሄድ ይመስለኛል። የመጨረሻውና አጣብቂኝ ውስጥ ከተዋቸዋል የሚለውን ደግሞ እኔ በጣም አበክሬ ነው ከዛኛው ሞር ቢኮዝ አሁን ባይናገሩም ችግር ነው ቢናገሩም ችግር ነው።
የተናገሩት ነገር አሁን ዛሬ በትንሹ ልነካው እንደምንሞክረው በደንብ ችግር ሆኖ ነው የተገኘው። አቶ ገዱ የትግራይ ጦርነትን በሚመለከት እማኝነት ሲጠሩ እሳቸውም በሆን በይለፈኝ ውስጥ ያለውን ማድረግ እጠቀምበት ነበር። በዛ ሆኖ አልተገኙም። ይለፈኝ በማለት ፈንታ የፖለቲካ ጥቅም አለው ብለው አስበው ጠቅላይ ሚኒስትሩን ያሳነሳቸዋል ብለው የሚያስቡትን ሚዲያ ላይ የተለመደ እንደዚህ ነው ውሸት ነው የምትናገረው አባይ ነህ ብለው ለመናገር ሞክረዋል። ግን አንዳንድ ጊዜ አለቃህ ከስራ ከወጣም በኋላ እንደው መንገድ ላይ ሱቅ ምናምን ስታገኘው አለቅነቱ ሊሰማህ ይችላል እና መንዝርነቱ ተሰምቷቸው ነው መሰለኝ ትዕዛዙን በቀጥታ አስፈጽመዋል። የሰጡት ምስክርነት ውስጥም ግልጽ በሆነ ሁኔታ ጠቅላይ ሚኒስትሩ የተናገሩትን ነገር በተጓዳኝ መስክረዋል። በቀጥታ ለመመስከር እንደው ፈቃደኝነቱን ባይኖራቸው ጠቅላይ ሚኒስትሩን በደንብ ያውቋቸዋል። እንደዚህ በታማኝነታቸው በክራቸው ከተያዙ ሰውየው ከመናገር ወደኋላ አይሉም ብለው ያውቋቸዋል መሰለኝ። ያው እዛ አጣብቂኝ ውስጥ ከተዋቸዋል። በግልጽ ወጥተው ለኤርትራ መንግስት የሚደረገው ኢሰብአዊ ነገር ተቀባይነት እንደሌለው ከኢትዮጵያ መልእክት ተልኮ እንደነበር ያንን መልእክትም እንዳደረሱ እሳቸው ውሸት ነው ብለው የተናገሩት ግን ሲናገሩት እውነቱን ደግሞ ተናግረውታል በተወሰነ ደረጃ። ከሶስቱም የቀረላቸው የለም ለማለት ነው። በዝምታ ውስጥ ዝም አይነቅ ዝም ይላል የሀገራችን ሰውና ወደ ይዘቶቹ እንመጣለን። ግን አንድ እንደው የሆነ ትሬንድ ስላየው ከአቶ ገዱም ተሻግረን እዚህ ውጭ ሀገር ያሉ ቅድም ያልካቸው አገዛዝ አንቀጥቅጥ ሰላማዊ ሰልፍ የጠሩ ሰዎችንም ጨምሮ አንድ የምመለከተው ትሬንድ አለ። አጥር አድርገን እንድትነግረኝ ነው ፈልገው። አሁን አቶ ገዱም በዚህ 3 ገጽ ጽሁፋቸው ላይ የጠቅላይ ሚኒስትሩን ንግግር ቪዲዮ ተቆርጦ ተልኮልኝ የእሳቸው ፓርት ብቻ የተቆረጠበት ተልኮላቸው ነው። እንግዲህ እኚህ ሰው የኢትዮጵያ የቀድሞ የአማራ ክልል ፕሬዚዳንት፣ የውጭ ጉዳይ ሚኒስትር፣ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ፣ የኢህአዴግ ስራ አስፈጻሚ፣ የብልጽግናም ስራ አስፈጻሚ ወዘተ ወዘተ በልና የለውጡ ሞተር ነኝ ብለው የነበሩ ከ3 ሰዓት ውይይት ወይ ከምናምኑ ለእኔ ተቆርጣ የተላከችልኝ ናት ያየኋት ስለኔ ጉዳይ የተነሳውን እና ይሄ ትሬንድ ምን ሆነ መሰለ? አይ ቲንክ አቶ ልደቱ መሰለኝ ይችን ነገር ኢንትሮዲውስ ያደረገው ዲያስፖራ ከመጣ በኋላ። በቃ አሁን አቶ ልደቱ አነሳት፣ ሁሉም ይቀባበላታል ማለት ክፉ ባህል ናት፣ ጥሩ ባህል ናት። አሁን አቶ ልደቱን ጨምሮ እኔ ላይም ጠቅላይ ሚኒስትሩን ተቆርጦ ሲላክልኝ ነው ማየው የሚል ነገር አያለው እና አቶ አንዳርጋቸውም እንደዛ ሲሰብቻል መሰለኝ። ማለት ምንድነው ተቆርጦ ተላከልኝ? ፖለቲካ ነው ተቆርጦ ተላከልኝ? ከምሬን ነው የምልህና እኔ ሚስተር ነገራ ሚስተር ልንገርህ፣ እቺ ክላውት ትባላለች። ራስን መዋደድ ነው። በጨው እንግዲህ መቼስ የማያመው ከሆነ ሰው ምግብ ያለ ጨው አይጣፍጥም እና ጨው ግን በመጠን ነው። ጨው ምግብ ያጣፍጣል ብለህ ጭልፋ ሙሉ ጨው ከጨመርክ አትበላውም። እቺ ምንድነው እኔ ትኩረት አልሰጥባቸውም፣ ብዙም ከቁብ አልቆጥረውም። ኦልሬዲ በዚህ ነገር ተስፋ ቆርጬ የራሴ እንቅስቃሴ ላይ ትኩረት የምሰጥ በስራ የተጠመድኩ ነኝ። ብዙ አልከታተልም የማለት ራስን ትንሽ የማዋደድ ነገር ናት፣ ትደረጋለች። ጀስት እንደ ቅመም ናት። ግን አሁን ሁሉም ዝቆ ነው የሚጨምራት እና ዋጋዋን አጣቻው አይበላም ከዚህ በኋላ። እኔ እንደሚመስለኝ ከሆነ እንደው ስላይት ምናምን ለማድረግ ሳይሆን እንደነ አቶ ገዱ ፓርላማ በፊት ይሄዱ የነበሩ ሰዎች ኢትዮጵያ ፓርላማ ሲኖር ለብሰው ተዘጋጅተው ሽተው አድርገው የሚቀመጡ ሁሉ ይመስለኛል ለማየት ሙሉውን ፕሮግራም እንኳን ሰው ቆርጦ ሊልክላቸውና ሙሉውን በደንብ ተዘጋጅተው ወንበር ቤት ውስጥ አዘጋጅተው ቁጭ ብለው የሚያዳምጡ ነው የሚመስለኝ። ቢኮዝ ምን አላቸው ሌላ ምኞታቸውም ሐሳባቸውም ህልማቸውም ያንን መንግስት ያንን ፓርላማ ያንን ቤተ መንግስት መቆጣጠር ነው። እንደ ሀገሪቱ ላይ የሚደረገውን ነገር ሁሉ ትተው ግለሰቡን እኮ እንደ ግለሰብ ኢቭን አገዛዝ አንቀጥቅጥ የሚባል ሃንድፉል ኦፍ ፖለቲሽያንስ ለረጅም ዘመን የቆዩ ተሰብስበው እኮ ያወሩት ምንድን ነው? መንግስቱን እንተውና ጠቅላይ ሚኒስትሩን ብቻ አታክ ብናደርግና ብናወጣ አይደለ? ጠቅላይ ሚኒስትሩ ፓርላማ ፊት ለፊት ቀርበው ተቃዋሚዎችን ባሉበት
ለጥያቄዎች መልስ የሚሰጡበትን ፕሮግራም እንኳን እነሱ እኛም ፖለቲካውን በትንተና ደረጃ የምናይ ሰዎች በደንብ ነው የምንከታተለው እና ግን ይህን አላየሁትም፣ እኔ አልሰማውም፣ ዝም ብሎ ሰው ይልክልኛል እንጂ እኔ ትኩረቴ ነገ የምሰራው ትልቅ ሌላ እንትን አለኝ የሚል የራስ ቫልዩ ከፍ የማድረግ ስራ ናት። ሚዲያ የለኝም አልከታተልም ይለዋል እና አንድ ቀን ያልከውን አስታውሳለሁ ይለዋል። ከዛ በኋላ ደግሞ ትንሽ ይማታባቸዋል። ብዙዎቹ ናቸው አናግራቸዋለሁ። አንዳንዶቹንም አይደል አሁን እንኳን ብዙም አይደሉም ተንጠባጥበዋል። ግን በፊት በምታወራቸው ጊዜ እኔ እኮ ሚዲያም የለኝ ሚዲያም አልከታተልም የሚሉና እንዲሁ በጨዋታው ማረስተውት ደግሞ ማለት የማትከታተለውን እንዴት ነው የምትቃወመው? እኔ ብዙ ጊዜ ስናገር ሰምተኝ ይሆናል። ትልቅ ፕሮፌሰር እዚህ ሀገር ለረጅም ዓመት የቆየ ህገ መንግስቱን ስለ ፌዴሬሽን ምክር ቤት አንስቼለት ያው ተመልከተው ስለው ደግሞ ለወያኔ ህገ መንግስት ልመልከተው የወያኔን ህገ መንግስት ተመልከት የምትለኝ ምናምን ብሎኝ ይህ ሰውዬ ከዩኒቨርሲቲ ከተማሪዎች ንቅናቄ ጀምሮ አመራር የነበረ ሰው ነው እና ማለት ትሬንዱ ታዲያ ምኑን ነው የምትቃወመው? ማለት የምትቃወመውን ሰው ካልሰማኸው ምኑን ነው የምትቃወመው? እሱ ነው በጣም የሚያስቀው። ማለት ራስን እኮ ቆዳንም ለማዋደድ እኮ ይህን ሰምቻለሁ ይሄ ስህተት ነው ይሄኛው ከኔ በዚህ እሻላለሁ ብለህ የፈለገ ተስፋ ቆርጫለሁ ምናምን ብትል በተለይ ደግሞ አቶ ልደቱ ምናምን ይሁኑሽ እንዴት በአቶ ገዱ ደረጃ የተቆረጠልኝን ነው ያየሁት። እኔ አቶ ጀዋርን በዚህ አጋጣሚ ጥሩ ያደረገው ያየሁት የመደመር መንግስትን ይዞ ያነበብኩት ነው ብሎ ፎቶ ተነስቶ ለጥፏል። በነገራችን ላይ አቶ ጀዋር ይሲ ለዛ ሪስፔክት አለኝ። ምክንያቱም አሁን አቶ ጀዋር በመደመር መንግስት ላይ አስተያየት ቢሰጥ መደመር መንግስትን አንብቦ ነው እላለሁ እንድ ትክክልም ስለሆነ ማለት ነው። እና እነዚህ የእውቀት ጫፍ ሲያደርጉት ስመለከት ነው። ኢን ኤኒ ኬዝ ወደሚቀጥለው እንሂድ፣ ወደ ይዘቱ እንምጣ። የአቶ ገዱ ጽሁፍ ላይ አንደኛ እንዳልከው ወደ ኤርትራ መሄዳቸውን አምነዋል። ሁለተኛ ይዘው የሄዱት መልእክት 3 ጭብጥ እንዳለው ተናግረዋል። በቅንጅታዊ ጦርነት ላገኘነው ድል ምስጋና፣ የሰሜን ዕዝ በተከዳና በተጠቃ ሰዓት ኤርትራ ከለላ ስለሰጠች ምስጋና እና በትግራይ ሰብአዊ መብት ጥሰት እየተከሰስን ነው የሚል መልእክት ነው ይዤ ሄድኩት የሚል ነገር አንስተዋል። ሌላ የዘነጋውት ነጥብ ካለ ጨምርበትና ምንድን ነው የሚያመላክተው? ይሄ ሚሴጅ እነዚህ ነገሮች ለአንተ ከአቶ ገዱ ንግግር ተነስተህ ወይም መግለጫ ተነስተህ ምንድን ነው አንደርስታንድ ያደረገው? እኔ አይ ቲንክ ወይ ሙሉውን ቢተውት ያልኩበት አንዱ ምክንያት የተናገሩት ነገር ጠቅላይ ሚኒስትሩ በፓርላማ ይመስክሩ ያላቸውን ነገር ነው የመሰከሩት። ትንሽ ዋተር ዳውን ለማድረግ እና በዛ ጊዜ እኔ የነበርኩት እዚኛው ቢሮ አይደለም እዚህ ነው ምናምን ማይነር ግድፈት የታይሚንግ ግድፈት አለ የሚለውን ነገር ለመናገር ከተናገሩት በስተቀር ይሄኛው ግልጽ በሆነ ሁኔታ መቼስ ለምስጋና መደወልም ይቻላል። ካርድ የሚላክም ከሆነ ቴንኪው ካርድ ይላካል እንጂ አንድ ጉንቱ ፖለቲከኛ ከልኡካን ስትልክ ከምስጋና በዘለለ ዋናው ትኩረቱ ምን ሊሰሩ መጡ የሚባለው ነገር እሳቸው 3ኛው ላይ ያስቀመጡት ነው። እሱም ሰብአዊ መብት ጥሰቶች እንዳሉ ተረድተናል፣ ይሄ ደግሞ ጎጂ ነው እና ከዚህ ተቆጠቡ ነው ጠቅላይ ሚኒስትሩ የሚሉት ነገር ማለት ነው። ህዝብን አትግደሉ፣ አትረሽኑ፣ አትዝረፉ የሚለውን ነገር እያየን ነው። እየተባበራችሁ አብራችሁን ቲፒኤልኤፍ ያደረገውን ጦርነት ለማስቆም እየረዳችሁም ቢሆንም ይህን ተጠቅማችሁ የምታደርጉት ነገር ትክክል አይደለም ነው። መቼስ ግርድፍ በሆነ ቃል ረፉ ብያለው ረፉ ምናምን አይነት ነገር አይላክም። መቼስ ሰፈር ውስጥ መልእክት አይደለም። መልእክቱን አድርሰውታል። መልእክቱን ለማድረሳቸው ራሳቸው ቀጥለው የተናገሩት ነገር በግልጽ ያሳያል። 3ኛው ላይ ያመጡት ነጥብ በሰብአዊ መብት ጥሰት አንጻር ያለውን ነገር እሳቸው ባስቀመጡበት መንገድ ቢሆን የፕሬዝዳንት ኢሳያስ መልስ እሳቸው ራሳቸው ላይ መሰከሩበት አንዱ መንገድ ፕሬዝዳንት ኢሳያስ የሰጠኝ ያሉት መልስ ነው። እሱም ታችኛው መዋቅር ላይ ላለው ትዕዛዝ እናስተላልፋለን የሚል ነው። ታችኛው መዋቅር ላይ ላለው ትዕዛዝ የሚያስተላልፉት ከዲፕሎማሲ ጋር የተያያዘ ከዓለም አቀፍ የሚያስጠይቁ ነገሮች ጥፋት እንዳሉ ተነግሯቸዋል ማለት ነው። ተቀብለው እናስተካክላለን፣
ታችኛው መዋቅር ጥፋት እንዳይሰራ እንከለክላለን የሚል አዎንታዊ የሆነ ምላሽ ይዘው ነው ወደ አዲስ አበባ የተመለሱት በእሳቸው መሰረት። ስለዚህ አመሰግናለሁ ስትል ታችኛው መዋቅር ላይ ላለው አይልህም። የተላክበት ዋናው ዓላማ አቁሙ፣ መዋቅራችሁ እየሰራ ያለውን ግፍ አቁሙ ስትባል ነው እሺ እነግራለሁ ታችኛው መዋቅር የሚሆነው። መልስ ተሰጠኝ ያሉት ራሱ ኢን ኮንትራስት መልሶ ጠቅላይ ሚኒስትሩ የተናገሩትንና እንዲመሰከሩ የተጠየቁትን ነገር የሚያጠናክር ነው። ስለዚህ በጭብጥ ደረጃ እንደው እሺ ብሎ የመታዘዝ ለዛ ነው ቅድም እልቅናው አይሄድም አንዳንድ ጊዜና አለቃ ሲያዝ እሺ ማለት እንትን ይላል። ጀስት ኒጀርክ ሪአክሽንም ሊሆን ይችላል። ቶሎ ብለው ነው በጽሁፍ ያቀረቡት። አውቀውትም ሆነ ተሳስተው ግን ጠቅላይ ሚኒስትሩ መስክሩ ያላቸው ነገር በእርግጥ መስክረዋል። ተልከው ሄደው የታችኛው መዋቅር እየሰራ ያለውን ግፍ እንዲያስቆሙ የተጠየቀውን የጠቅላይ ሚኒስትሩን ጥያቄ ፕሬዝዳንቱ ደግሞ በአዎንታዊ መልክ እንደመለሱ እንነግራለን፣ ትዕዛዝ እናስተላልፋለን እንዳሉ ይህን ተናግረዋል። ስለዚህ ከላይ የጻፉት መዓት ጃርገን አለ። ታማኝነት ለትግራይ ህዝብ በጣም አቶ ገዱ እንግዲህ ያው የጦርነቱ ተቃዋሚን የነበሩና እዚህ ውጭ ሀገር ትዊተር ላይ ስታፍ ትግራይ ጄኖሳይድ እያሉ ሲጽፉ የነበሩ ነው የሚመስለው ከደብዳቤያቸው ስታየው። እውነታው ግን ያው የሚታወቅ ነውና አጣብቂኝ ውስጥ የማስገባት ወይም ስቦ የማስገባት ነገር ጠቅላይ ሚኒስትሩ የሰሩ ይመስለኛል። አይ ነው በጣም ክራፍቲ እንደሆኑ በዚህ ያን ነገር ስማርት እንደሆነ አውቃለሁና ስቦ አስገብተዋቸዋል። አቶ ገዱ ከላይ የጻፉት መመስከራቸው ላይ ቀር መጨረሻ ላይ በሶስተኛው ነጥብ መሰከሩ መስክሮ የተባሉት መመስከራቸው ላይ ቀር የትግራይ ጦርነት ውስጥ የነበራቸው ሮል አማራ ክልል ላይ ያደረጓቸው ንግግሮች ሚዲያ ላይ የሚታወቅ በጣም የሚዘገንን ሰዎች እዛ ቁጭ ብሎ አማራ ክልል ላይ የሚሰሟቸው ሰዎች ዘግንኗቸው ወረቀት ጽፈው ህዝብን እንደ ህዝብ ወራሪ ኃይል አትበል፣ የትግራይ ወራሪ ኃይል አትበል የሚል ጽሁፍ ሲመጣላቸው ተቆጡ። እንደው እና ፊታቸው እንዴት ይዘገንናቸዋል አሉ። ነጋዴው ነው ጠላታችን፣ ምሁሩ ነው ጠላታችን፣ ሚኒንግ ሲቪሊያኑ ነው ጠላታችን ብለው ለህዝብ ሲናገሩ እንደነበሩ የሚታወቅ ፐብሊክ ሬከርድ የሆነ ሰው እንደመሆናቸው ለትግራይ አዛኝ ከጠቅላይ ሚኒስትሩ በላይ መስለው ለማድረግ ከላይ የጻፉት ጽሁፍ ቢቀር እሱ አትሊስት ምስክርነቷን ዝም ብለው አዎ ሄጃለሁ፣ ፕሬዚዳንቱ ደግሞ እርማት እንዲደረግ ለታችኛው አካል ነግራለሁ ብሎኛል፣ ተልኬ ነበረ፣ ምን ልዩነት አለው ቢሉ ጥሩ፣ ወይ ዝም ቢሉ መልካም። ግን ከፊት ለፊት እሳቸው ልክ የትግራይን ጦርነት ሲቃወሙ የነበሩ ጦርነቱ በመቆሙ ያኮረፈው አማራ ክልል ላይ የነበረውን የፖለቲካ ኃይል ከውስጥ ሆነው የሚዘውሩ እንዳልነበሩ ወይም ደግሞ ቅስቀሳውና እንቅስቃሴው ትግራይን ህዝብ እንደ ህዝብ ታርጌት እንዲያደርግ በአደባባይ ሪከርድ ያለባቸው ሰው መሆናቸውን ኮምፕሊትሊ የረሳና ሌላ ቦታ ይዘው የተናገሩበት ነው። እሱኛው ፓርት ቢቀርባቸው ይሻል ነበር፣ ግን አድርገውታል። በጽሁፋቸው ውስጥ አሁን እሳቸው መልእክተኛ የሆንኩባቸው ነገሮች በተቃራኒ ቀርበዋል የሚለውን እሺ እንደ እውነት እንሰደውና ያው ሶስተኛ ያልከው ትክክለኛ ፖይንት ቢሆንም ማለት ነው እሳቸውን እንመንና ለምንድነው ግን አቶ ገዱ በጽሁፋቸው ላይ በትግራይ ህዝብ ላይ የደረሰውን ጭፍጨፋ የምንበለው ግድያ የምንበለው ንብረት መውሰድ የምንበለው ዝርፊያ ትክክል ነው ትክክል አይደለም ማለት ለምን ከበዳቸው? አያና ያንተ እይታ ነው ማወቅ የፈለኩት። ለምን ከበዳቸው? ለምንድነው? ይሄ ኮር ፖይንቱ እንግዲህ ይሄ ነው። ተፈጽሟል አልተፈጸመም ነው ኮር ፖይንቱ። ኦኬ ይሄንን ማለትና በጽሁፋቸው ማስፈር እንደው ለኢሳያስ ነግሬዋለሁ ከሆነ እንደውም ኩራት ይሆናል። ለኢሳያስ ነግሮት ከሆነ እኔ ባለኝ መረጃ ተናግሬያለሁ፣ ከታማኝ ምንጮች ያገኘሁት ነው። አያና እኔ ነኝ ኃላፊነትም ወስደው በዚህ አንተ አይደለም። ከታማኝ ምንጮች ባገኘሁት አቶ ገዱ የነበረው ከአቶ ሬድዋን ጋር ነው የተናገሩት። ዋካችሁ እንዲህ እየተፈጸመ ነው፣ አደጋ ውስጥ እየገባን ነው፣ አቁሙ ነው የተባለው ኢሳያስም የዛው ሰዓት የመለሰው መልስ የኔ ወታደሮች ሰጠማማ ሚስማር እንኳን ወደ ኤርትራ ይዘው ከገቡ አሰቅላቸዋለሁ፣ ስቅላት ነው ማስፈርድባቸው ነው ያሉት ፕሬዝዳንት ኢሳያስ ማለት ነው። እሳቸው ፊት ነው እንግዲህ ይሄ የሆነው። እኔ እንዳልኩ ነው በቃ ታማኝ ከምለው ነገር ያገኘሁት ነው። ኖት ኦንሊ ዛት አቶ ገዱና አቶ ሬድዋን ወጥተው ወክ ሲያደርጉ ከትግራይ የመጡ ንብረቶች ኦፕን ማርኬት ምለው እናንተ ምናቃ ኢትዮጵያም ተጀምሯል የሚል ሰምቻለሁ። እንግዲህ ኤርትራ ቆየ ኦፕን ማርኬት አለ ማለት ነው። ዝም ብሎ ማርኬት ተከፍቶ
ከትግራይ የመጡት ማንኪያ፣ ሹካ፣ ልብስ፣ ጫማ፣ ድስት፣ አልባሳት በሙሉ ይሸጡ ነበር ኦፕን ማርኬት ላይ እና ሲጠይቁ ከየት ነው ሲሏቸው ከትግራይ የመጣ የገበያው ስም ምንድነው? ደብረጽዮን ገበያ ነው የሚባለው። የገበያው ስም ራሱ ማለት ነው ኦፕን ማርኬቱ ማለት ነው። በኋላ እንደውም የገዱ የሚባል መጣ። በዚህ ደረጃ እንግዲህ ቤተ መንግስት ገብተው አስመራ የኔ ወታደሮች የተጣመመ ሚስማር ከያዙ አሳንቃለሁ ወይ እንደዚህ ያለ ሰውዬ ሲወጡ ግን ያገኙት ነገር ከትግራይ የተሸጠ ንብረት ነው ያገኙት። አቶ ገዱ ለምንድነው አዎ የኤርትራ ወታደሮች ከትግራይ የተባለውን ነገር በኮንቴንት በይዘት ደረጃ ፈጽመዋል ወይም አልፈጸሙ የሚለውን ለምን አለፏት? አያና አሁን እንግዲህ አቶ ገዱ የአዲሱ ጽምዶም አካል ናቸው ነገር ያለው የሚዲያ አገዛዛን ቀጥቃጩም የመሬት ላይ ያለው አሁን አፋብን የሚባለው ድርጅት ያው የቲፒኤልኤፍ እና የሻቢያን ጥምረት አድርጎ መንግስት በመጣል ውስጥ እንተባበራለን የሚሉ ናቸው። ሌሎችም የታጠቁ አካላት ከነሱ ጋር ለመስራት ሰከንደሪ ኤንድ ተርሸሪ እንትን ሆነው ተቀጥላ ሆነው ለመምጣት እንደ አቅማቸው መጠን የተሰለፉበት አካሄድ አለ። እሱን ለማድረግ የነበሩ ንግግሮች አይ ቲንክ አንተም በቂ ኢንተለጀንስ አለ ከዚህ በፊት ፕሮግራሙን ሰምቻለሁ። ሱዳንም ኤሪትራም ውስጥ ተሰብስቦ ለመነጋገር ይሄን ለመፍጠር ተሰርቷል። አፋብን የሚባለው ነገር የዛ ኤክስቴንሽን እንደሆነ ይታወቃል። ክልሉ ላይ ያሉ የፖለቲካ ኃይሎች ውስጥ የፈጠረው የራሱ ሼክአፕ አለ። የዛ አካል ናቸው፣ የሚታወቁ ናቸው። እሳቸው ከነሱ ጋር የሚያማክሩ አብረው የሚሰሩ ከነሱ ጋር የሚቀራረቡ ሰው ናቸው። ስለዚህ አሁን አለቃን መናገር ነው የሚሆንባቸው። ከረንት አለቃን ደግሞ ማስቀየም አይፈልግም። አቶ ኢሳያስ ወይም ፕሬዚዳንት ኢሳያስ የዚህ አሁን የሚፈጠሩ ጽምዶ መሪ ናቸው። የሚላኩት ለውጭ አካል ነው ማለት ነው። ስለዚህ ያንን ውጭ አካል ትላንትና የፈጠረውን በደል መናገር አይፈልጉም። ይልቁን በገደምዳሜው ጠቅላይ ሚኒስትሩን ለተፈጠረው ችግር፣ ለተፈጠረው ጉዳት፣ ለተፈጠረው እንደዚህ ይቅርታ ትጠይቃለህ ብዬ ሳስብ ምናምን የሚል አይነት ንግግር መናገርና ራስን መልሶ ሪብራንድ አድርጎ ኦልሬዲ ኤግዚስት የሚያደርግ ፋይል አለባቸው። እንደው በዲሲሽን ደረጃ ጠቅላይ ሚኒስትሩ ሆኑ ሌሎች አመራሮች ይሄንና ያንን ተሳስተዋል፣ የተሳሳተ ህዝብ የሚጎዳ ውሳኔ አድርገዋል ብለን ከቲፒኤልኤፍም ከመንግስትም ብናነሳ ኦኬ፣ ከአማራ ኤሊትም ነበረ በፊት ለፊት ወጥቶ አሰቃቂ የሆነ ሌብሊንግ ለህዝብ ጭምር የመስጠት ስራ የሰራ ግለሰብ ራሱን መልሶ ሪብራንድ ለማድረግ ጠቅላይ ሚኒስትሩ ይቅርታ ይጠይቃል ብዬ ስጠብቅ እንደዚህ የተፈጠረው ብለው አይ ሻቢያ እንደዚህና እንደዛ አድርጎ ነበር ብለው ቢናገሩ ዛሬ ላይ ደግሞ ድሽቃ ገዢ ነው ሻቢያ እሳቸው ኦርጋናይዝ ለሚያደርጉት አብረው ለሚሰሩት አካል። ስለዚህ ያንን ሪሌሽንሺፕ ላለመጉዳት ሲባል ራስንም ከጉዳዩ እንደ ጲላጦስ እጅን አጥቦ ሻቢያንም እጅ አጥቦ ቲፒኤልኤፍንም እጅ አጥቦ ጉዳዩን ወደ ጠቅላይ ሚኒስትሩ ለመደፍደፍ የሚደረገውን አይነት የተለመደ ነገር ተናግረዋል። እሱ ያው ብዙ ቦታ አይዝም። በነገራችን ላይ ኢትዮጵያ ፖለቲካ ውስጥ ፖስት ትሩዝ እና ውሸት እንደፈለግ መልቀቅ በጣም የተለመደ፣ ብዙ ሰው የማይረዳው ስለለቀቀው ብቻ ቦታ ይዛል ማለት አይደለም። ህዝቡ አሁን ወንፊት ተገጥሞለታል፣ ጆሮ ሁሉንም ነው የሚሰማ። ያመነበትን ነገር የፈለገው ነገር ካለ አንዳንዱ ኦልሬዲ ለዛ ይጠቀምበት ይሆናል። በመተማመንና አዲስ ሀሳብ በመፍጠር የሰዎችን አእምሮ በመቀየር ደረጃ ግን ማንም ሀሳቡ የሚቀየር ማንም ኮንቪንስድ የሚሆን የለም። በዚህ ያውቃል፣ ውሸትና እውነትን ያውቃል፣ እያወቀ ሰምቶ ያልፋል። እና እዛ ውስጥ ገብተው ሲናገሩ ራሳቸውን አሳጡ ብዬ አስባለሁ። አሁን ተረስተውና ተከድነው የነበሩ ቪዲዮዎች፣ ኮሚኒኬሽኖች ስለሳቸው ወጥተዋል። እሳቸውን ኢንዲቪጁዋሊ ለማጥቀት ሳይሆን ግን እሳቸውና መሰል የሆኑ የአማራ ፖለቲከኞች በመንግስት ውስጥም የነበሩ በተቃዋሚ ጎራም የነበሩ አሁን ያለውን የትጥቅ ትግል አደራጅ የሆኑ ከውስጥ ሆነን አደራጅተናል፣ ከውጭ ሆነን ልዩ ኃይሉን ኖርማል ህዝቡን በማስታጠቅ ትግራይ ጋር በማዝመት ከዛም በኋላ መንግስት ላይ ዞሮ እንዲዘምት የመንግስትን ሰራዊት መሳሪያ መቀማት እንዲጀምር አሰርተናል ብለው ክሬዲት ለራሳቸው የሚሰጡ ሰዎች እነኚህ ሰዎች ራሳቸውን እንዲያጋልጡ ሬከርዳቸው ወደፊት ለፊት እንዲወጣ ስበው አምጥተዋቸዋል። ጠቅላይ ሚኒስትሩ ቅንጥብጣቢ ተከትሎ
እዛ አጣብቂኝ ውስጥ ገብቷል። ለዛ ነው ሶስቱንም ወስደዋለሁ የምልህ። እቺን ቅንጥብጣቢ እኔ ብሆን ኖሮ የሚያማክራቸውም ሰው ቢኖር አይቶ እንዳላየ ቢርብም ዝም ብሎ ማለፍ ነበር። አይኖ አቴንሽኑ ይስባል፣ ግን አይነካም እንዲህ አይነት ነገር። በተለይ ራስን እያወቅ ሀገር ያወቀው ፀሐይ የሞቀው ሬከርድ እያለህ ዘለይን መንካት ማለት ከራስ በዘለለ የተሳተፉበትና ተጎትቶ ላለመግባት ግን አማራጭ ነበራቸው አቶ ገዱ ነው። ሁለቱም ለሱሎም ባይዘ ዳምድ ፊ ዱ ዳምድ ፊ ዶንት የሚሉት ነው አይደለ? catch 22 ግን መምረጥ አለበት between the two evils። ካልተናገርክ ጠቅላይ ሚኒስትሩ የተናገሩት ነገር እውነቱ ነው ይቀራል ማለት ነው። በዝምታህ መስክረሃል፣ አዎ እውነት ነው አልመሰክርልህም በማለት ኦኬ ልኮት ሄዶ ተናግሮ ነበር። ሚኒንግ ጠቅላይ ሚኒስትሩ ካሽ ያደርግብሃል ማለት ነው። የተናገረውን ፖይንት ለትግራይ ህዝብ ተቆርቆሮ የትግራይ ህዝብ ጉዳት የህዝቤን ጉዳት ምናልባት አያን አንዳንድ ሚዲያዎች ጋር ስሰማ ጠቅላይ ሚኒስትሩ አቶ ገዱን አምነዋለው ስለማምነው ተናገር ብለውት ነው የተናገረው። ስለዚህ ማመን ያለብን አቶ ገዱን ነው ቢኮዝ ፕራይም ሚኒስትሩ በዛ ሌቭል አምነውት ነው ማተብም አለው እምነትም አለው ብለው ባያምኑት ኖሮ አይናገርም ነበር የሚል መከራከሪያ አንዳንድ ሚዲያዎች ላይ አይቻለው። ጥሩ መከራከሪያ ነው። እንትን ቢሆን ኖሮ ጠቅላይ ሚኒስትሩ ኦሬዲ ጉዳዩን አበክረው ተናግረውት ለዛ ምስክርነት ጠይቀው ባይሆንና ይሄን ጉዳይ አላውቅም እንደተፈጠረ ግን አቶ ገዱን አምነዋለሁ ብለው ቢሆን ኖሮ ሙሉ በሙሉ አቶ ገዱን ለመስማት እንገደዳለን። ጠቅላይ ሚኒስትሩ ግን ያሉት ያደረኩት ነገር ብቻ ሳይሆን ገዱን ያስደረኩትም ነገር አለ ነው። የጉዳዩ ባለቤት the subject of the statement ጠቅላይ ሚኒስትሩ ላኪ አለቃ ጉዳዩን ቀስቃሽ ህዝቤን መምታት ማጥቃት መግደል መረሸን መዝረፍ ንብረቱን ማፍረስ ትክክል አይደለም ብለው ይሄን ጉዳይ ኢኒሺየት አድርጋለሁ የሚሉት ጠቅላይ ሚኒስትሩ የተናገሩት ነገር ላይ ኦሬዲ ስቴትመንት አድርገው እዛ ላይ ነው ምስክር የጠሩት እንጂ ከአብሰንስ ኦፍ ኖሌጅ ምስክር አልጠሩም። ሚኒንግ ይሄ ጉዳይ ላይ እኔ እውቀቱ የለኝም ምን እንደተፈጠረ አላውቅም። አቶ ገዱ ግን በቦታው ነበሩና እሳቸው ለክራቸው እውነት ስለሚናገሩ ስሟቸው ቢባል ሙሉ በሙሉ ፊታችንን ወደ አቶ ገዱ እናደርግና ሶርስ ኦፍ ትሩዝ ይሆናሉ ማለት ነው። አሁን ግን ጠቅላይ ሚኒስትሩ ያደረጉት ትሩዙን ስታብሊሽ አድርገው አሁን በተናገርኩት ነገር ላይ ኮንፈርም የሚያደርግ ታማኝ ሊሆን የሚችል ከኔ ጋር አይደለም ተቃዋሚ ነው እኔን እናጥፋው እንጣለው ከሚሉ ሰዎች ጋር እየሰራ ነው በመሳሪያም ጭምር። ግን አትሊስት የተወሰነ ያህል shred of honesty ለእምነቱ ሲል ለነፍሱ for his eternal existence ሲል የተወሰነች ሰባዊነት ውስጡ አለ ብዬ ስለማምን ማመሳከሪያ አድርገው ነው የሰጧቸው ክሬዲት ሙሉውን ጉዳይ እንዲዘውሩ ሳይሆን መዋጫቸውን እንዲያደርጉ ነው። በዚህ ላይ መዋጫውን ማድረጋቸው አልቀረም። ጽሁፉ ላይ በደንብ መዋጫውንም አደረጉ የተጠየቁትን። ከዛ በዘለለ ግን ባያደርጉም ኖሮ ጠቅላይ ሚኒስትሩ ያተርፋሉ። በዚህ ምላሽ ውስጥ አጀንዳ ውስጥ አቶ ገዱን አምጥተው ሴንተር ማድረጋቸው by the way the house wins ነው። ይሄ ካሲኖ ቤት ወይም ቁማር ቤት ለሚሄዱ ሰዎች ቤቱ ሁሉ ጊዜ ያሸንፋል። ቤቱ አንተ ብር የበላህም ቀን የተበላህም ቀን at the end of the day ያንን የሚያክል establishment የቆመው ቤቱ ስለሚያሸንፍ ነው። ሰራተኛ ቀጥሮ ምግብ ሰርቶ የሚመጣው ሁሉ ስለሚያሸንፍ ነውና the house wins እና ዝም ቢሉ ትንሽዬ ነው የሚያሸንፈው ቤቱ። ለዛ ነው መመርጠው ማሸነፉ አይቀርም። ዝም ቢሉ ጠቅላዩ ያው ይስባሉ ያንን ፕሮፊት ማለት ነው። ሚኒንግ ለትግራይ ህዝብ በመቆርቆር ያደረጉት ነገር ሻቢያ የሚያደርገውን አትሮሲቲ በጊዜው ተቃውመው እንደነበረ የተናገሩትን ነገር ያንን ነጥብ ፖለቲካል ፖይንት ነው። ያን ፖለቲካል ፖይንት ጋዘር ያደርጋሉ። ግን አሁን እንዲያሸንፉ አቶ ገዱ የፈቀዱላቸውን ነገር አያገኙም ነበር። ዘለው መግባታቸው አንደኛ ራሳቸው መሰከሩ። ያን ኦሪጂናሊ የሚያሸንፏት የነበረውንም ሰጡ። ሶስተኛው ነጥብ በደንብ ይናገራል። ጠቅላይ ሚኒስትሩ ልኡካን እስከ መላክ ድረስ የሄዱበት የሻቢያን አትሮሲቲ እንደተቃወሙ ራሳቸው መስክረዋል። ከምላሹ እናውቀዋለን። እሳቸው አይደለም በማለት ውስጥ የተናገሩት አቶ ኢሳያስ መለሱልኝ የሚለው መልስ በግልጽ ጥያቄው ምን እንደነበረ ያሳያል። ለምስጋና ያ መልስ አይሰጥም። ለታችኛው መዋቅር ትእዛዝ ሰጣለሁ የምትለው ታችኛው መዋቅር እንድታንቀሳቀስ የተጠየቀው ነገር አለ ማለት ነው። ረፍ እንድትል እሱን መሰከሩ። ያንን ኦሪጂናሉ ዝም ቢሉ የሚያተርፉትን ትርፍም ሰጥተዋቸው ከዛ የዘለለ 10 እጥፍ ደግሞ ተስበው አሁን መሃል ገቡ። ምን ይዘው መሃል ገቡ?
ጽምዶ ተብሎ ያቸፈቸፈ ያለው አካል አጥፊ የነበረ ህዝብን በማጥፋት ላይ የተባበረ ህዝብ ማጥፋቱ ለምን ቆመ ብሎ ኢሳያስም ሆነ የእናቶ ገዱና ቲማቸው ለምን ትግራይ ላይ ይሄ ጭፍጨፋ ቆመ ብለው ያኮረፈ አካል እንደሆነ አሁን ያለውን ጽምዶ ህዝቡ በዚህ አይን እንዲያይ ፊት ለፊት አቅርበውታል። አቶ ኢሳያስ ምን አይነት ምርጫዎች እንዳደረጉ፣ አቶ ገዱ ምን አይነት ምርጫዎች እንዳደረጉ በጊዜው እና አይ ቲንክ በአንድ ጊዜ ዝም ቢባል የሚያተርፏትን ያችን ነጥብ ቢተውላቸው ይሻላል። ብልጥ ቢሆን ቢመከሩ እሱ ነበር። ሶስተኛዋ ነጥብ ብቀር ነበር የሚሻላቸው። ወይ ሶስተኛዋን ደግሞ ብታስቀር ጨከን ብለህ የማፈሩን ነገር ትተኸዋል። አንደኛህን አሁን እንትንም አላቸው ማለት ነው። የእምነትም ሰው ትንሽ እንትንም አላቸው፣ ሲንሲሪቲም አላቸው። እኔ የምሰጣቸው ክሬዲት ትንሽ ሲንሲሪቲ ያላቸው ማለት ነው። ቢኮዝ ያቺን ሶስተኛዋን ነጥብ እያዩ ነው ያስገቧት። እንደምንም ብለው ሊያደበዝዟት ሞክረዋል። ግን ቢተዋት ምናልባት ግን ከአቶ ገዱ ቀጥሎ ደግሞ ሌሎች ድጋሚ ልኡካን ሄደዋል። ጠቅላይ ሚኒስትሩ እንዳሉት ያለኝ መረጃ ማለት ነው። ኢቨን አቶ ደመቀ መኮንን ሄደዋል። ዶክተር አብርሃም በላይ ሄደዋል። ሬድዋን ሄደዋል። ድጋሚ ኢታማዦር ምክትሉ ጀነራል አበባው ሄደዋል። ሶ ስቴፖቹ መቼም ሁለቴ ሶስቴ ልኡክ ስትልክ እንዳልከው ካርድ የምስጋና ካርድ ለመስጠት ከሆነ አሚን በስልክም ትሰጠዋለህ። እሱ እንዴት ብለህ ነው ሶስት ሶ ይሄንንም ያውቃሉ ይመስለኛል አቶ ገዱ ደመቅ። ለዛም ነው ለአንተ የሚያስተባብሉ ሰዎች ከፈለጉ ያስተባብሉልህ ምትል ስቴትመንት አለች። አይተህ ከሆነ እንትኗ ውስጥ ንግግሯ ውስጥ ይሄን እነ ዶክተር አብርሃም ስለሄዱ ሌሎቹ እንደሄዱ ስለሚያውቁ ነው። ኢኔኒ ኬዝ አንድ እንደው ለየት ያለ ነገር ላንሳልህና ብዙ ካዳመቁት ውስጥ ከተደሰቱት ውስጥ የትግራይ ብሔርተኞች በተለይ ውጭ ሀገር ያሉ ሚዲያ የተቆጣጠሩ የትግራይ ብሔርተኞች በተለይ ከህዋትም ጋር ያሉ ከህዋትም ውጭ ያሉ እንትን ምድር አንቀጥቅጥ ምናምን የሚባለውንም ስፖንሰር የሚያደርጉ የትግራይ ልጆች የትግራይ ብሔርተኞች ልሂቃን በአቶ ገዱ ደብዳቤ ውስጥ ምን አለበት ለትግራይ ልሂቃን ዋት ዊዝን ኢት እንደሚባለው ምን ስፓይሲ ምን ደስ የሚል ነገር አግኝተው ነው ዚስ ማች የቦረቁት። እኔ አንዷ እንደውም አንተ ሄድክባት የነበረች ስቅ ብላ ስታለቅስ አንድ ሰው ቪዲዮ አይቼ የአቶ ገዱን ደብዳቤ እያነበበች ስቅ ማለት የሆነ የዛሬ መርዶ ነው የሚመስለው ስቅስቃቱ ራሱ ማለት ነው። አቶ ገዱዬ አይነት ነገር ነው እና ዋት ዊዝን ኢት ለትግራይ ልጆች ለትግራይ ብሔርተኞች በተለይ ሚዲያ ለተቆጣጠሩ የአቶ ገዱ ንግግር ምንድን ነው የያዘው? አመኑላቸው? ጭፍጨፋ መካሄዱን፣ ንብረት መዘረፉን ወይ ምንድን ያስደሰታቸው? ስፔሲፊክ ያረኩተውን ብዬ ነው እንትን እኔ አሁን ያነሳች ግለሰብ ምናምን እኔ በጣም አሁን እየወደድኳት መጥቻለሁ። በጣም ነው ምዝናናው የማያቸው ነገሮች። ኦፍኮርስ ሚዲያውን አላይም፣ ግን በጣም ብዙ ነገር ነው የማየው። ሚዲያ ተቆርጦ የሚመጣ የሆነ ማስቲካ ጋር ተያይዞ ምናምን በጣም ብዙ ነገር አያለው እና እያኘኩ ገብቶ እንትኑ ሶፍት ውስጥ ላይክ የሆነ መዘመር፣ ማልቀስ፣ መዝፈን ምናምን ስቴሪያ ምናምን አያለው እና በተወሰነ ደረጃ ኮንሰርን ያደርገኛል። ግን ጥሩ ሕክምናም ኢንሹራንስም ያለበት ሀገር ስለሆነ ብዙ አልፈራም። ግን ትንሽ ከፍ አድርገው አየና ትንሽ ያ ብዙ የሚያስፈራ አይደለም። ሂስቴሪያው ምናምኑ ትንሽ ኮንሰርን ቢያደርግም ግን ያስቃል። እንደዚሁ ስታየው ፈገግ የሚያስብሉ ነገሮች አሉት። እነሱ ኤክስትሪሞቹ ስለሆኑ ያው የፖለቲካ ነውሃቸውን በጣም ዝቅተኛ ስለሆነ ኤክስትሪም ስለሆኑ ሪያክሽኖቻቸው በዛን ያዘው። ግን ኦቨርኦል አንተ ያልከው ነገር አለ። እኔ ያንን የማይበት መንገድ ትንሽ ለየት ያለ መነጽር ነው። ከፕሪቶሪያ ስምምነት በኋላ ትግራይ ውስጥ የደረሰውን ግፍ የደረሰውን ጉዳት የማድበስበስ ስራ በአንደኝነት ቲፒኤልኤፍ ወሰደው። በጣም በሚገርም ሁኔታ ህዝቡ እንዳልተጎዳ እነኚህ ሰዎች ኤሊት የምትለው በኤክስቴንድድ ፋሚሊ ደረጃ በሚያውቋቸው ሰዎች ደረጃ በህዝብ ደረጃም ህዝባቸው የተጎዳውን ጉዳት ያውቃል። በጣም ብዙ ሰው ሞቷል። በጣም ብዙ ጉዳት ደርሷል። ፐርሰናል ላይፉን የማይነካው ብዙ ትግራዊ አታገኙ። ተነክተዋል። ይሄ ቁስል በግልጽ ማድበስበስ ተጀመረ። እነ ሞንጆሪኖ
ደብረጽዮን የተናገሩትን የምታውቀው ነገር ነው። ይሄ 1.5 ሚሊዮን 1 ሚሊዮን የምትሉት አመራሩን ለማስጠላት የምትሰሩት ነገር ነው ብለው እስከ መናገር ድረስ ደርሰዋል። ጄኖሳይድ የሚባለውን ነገር አትበሉ ማለት ጀመሩ። ኋላ ላይ ጽምዶ በሚለው ሲመጡ ሻቢያን ሙሉ በሙሉ ከደም የማጠብ ስራ ውስጥ ተገባ። ቢኮዝ የጽምዶ ፕሪሬኮዚት ከአንተ ጋር በነበረን ከዚህ በፊት አይ ቲንክ ተነጋግረናል። ቆይቻለሁ ከመጣው ግን ተነጋግረናል። ጽምዶ ሁለት ነገሮችን ነው የሚጠይቀው ከትግራይ ኤሊት። አንደኛ እጠበኝና አጥፍታል ከመባለው ነገር እጠበኝ፣ አንጻኝ፣ ከህዝብ ጋር አገናኘኝ ነው መልስ። ክስ አንሳልኝ ነው። ሁለተኛ ደግሞ ፕሪቶሪያ ብለህ የተፈራረምከውን ዲል ባይ ሁክ ኦር ክሩክ አፍርስ ነው። ወደ ግጭት ተመልሰ ግባ ነው። እነኝን ካደረጋችሁ የከባድ መሳሪያ የስቴት ሰፖርት እነኝን ነገሮች እናሟላላቸዋለን የሚል ነው። ይሄ አቁሱላቸዋል። እንደ ኤሊት ቲፒኤልኤፍን የሚደግፉትም የማይደግፉትም እየተደረገ ያለው በራሳቸው ባመኑት ድርጅት የማደብዘዝ እና የማድበስበስ ትግራይ ህዝብ ላይ የደረሰው ጉዳት እንዳልደረሰ አድርጎ የመሳል ለድርጅቱ ጥቅም ሲባል እኛን እንዳታሳጡን ይሄን ሞተ የምትሉትንም ጄኖሳይድ ተዉ የሚል የማፈን የማድበዝበዝ ስራ ተሰርቶ ቁስላቸው ላይ የባሰጫው የነሰነሰ ሂደት አለ። ስለዚህ ጉዳት እንደነበረ ህዝቡ በሻቢያ እንደተጠቃ እንደተጎዳ ይሄ ኮንቨርሴሽን ይሄ ጉዳቱ መረሸኑ መዘረፉ ንብረቱ መወሰዱ በፓርላማ ሲነሳ በዚህ ጽምዶ ውስጥ ባለ በሌላ አካል ደግሞ ቢኮዝ ሻቢያ አያነሳም እጁን እያሳጠበ ነው። ቲፒኤልኤፍ ያው እጅ ማጠቡ ላይ ነው ቢዚ ሆኖ ያለው። ሌላኛው የጽምዶ አካል የሆኑት የአቶ ገዱና የፋኖ ራሱን የሚለው ስትራክቸር ይሄን ነገር መናገር ሲጀምር ከመንግስት በኩልና ከዚህ መሃል ያለው ባክ ኤንድ ፎርት የተደበሰበሰውን እውነታችንን ወደፊት ያመጣል። ስለዚህ ከደፊሲት ካለ ሀዘን ካለ ጉዳት አይናቸው እያየ ያ ቁስል መኖሩ ሳያንስ የባስጨው ተነስንሶበት ተደብቆ ዝም ለማድረግ የተሄደበት መንገድ ቁስል አለ ኤሊቱ ጋር እና ያን ቁስል ስለኮረኮረ ነው እንደዛ ኤክሳይትመንት ውስጥ የተገባው። ያው ለቅሶንም ሂስቴሪያ ውስጥ የሚገቡት አንዳንዶቹ ጀስት ፖለቲካ ውስጥ ለምን እንደገቡ አላውቅም። እኔ እዚህ አያገባኝም። ሁሉም ሰው ስልክ ካለው መግባት ይችላል። ግን ሰተት ብለው የገቡብን ሰዎች አሉ ጉዳዩ ምን እንደሆነ የማይረዱና እንደዛ እንትን ሊሆኑ ይችላሉ። ግን ጀነራሊ ግን ኤሊቱ የተማረው በተለይ ገለልተኛ የሆነው ቲፒኤልኤፍን ማንነቱን አይቶ እየተቃወመ ያለው አካል አንድ ቁስሉ እንዴት አምነናችሁ አብረናችሁ ቆመን ለእናንተ ብለን ከስርዓት ከብዙ ነገር ጎለን ፕሪቶሪያን ፈርማችሁ ካፒቹሌት አደረጋችሁ። እሺ ቆመ ጦርነቱ። አትሊስት የፈረማችሁትን ፎሎ ትሩ አድርጋችሁ ወደ ህጋዊ መዋቅር ተመልሰን ህዝቡ ወደ መፈወስ ወደ ጀስቲስ ሲስተም ጥፋተኛ ወደ መጠየቅ እንገባለን ብለን ስናስብ ፕሪቶሪያውንም ደግሞ ዝም ብላችሁ ለትንፋሽ መሳቢያ ብቻ ነው እሱን ደግሞ አስቀምጣችሁ ሄዳችሁ ዋናው ጨፍጫፊ ዋናው ደፋሪ ዋናው ዘራፊ ከነበረው ኃይል ጋር የሱን እጅ ማጠብ ውስጥ እንዴት ትገባላችሁ የሚል ቁስል አለና ይሄ ኮንቨርሴሽን በአማራ ሳይድ ያለው የጽምዶ አካልና የመንግስት አካል መሃል የሚደረገው ኮንቨርሴሽን የተረሳውን የተዘጋውን ችላ የተባለውን የትግራይን ህዝብ ቁስል ወደፊት ያመጣል ከሚለው ያለ ነውና አንደርስታንድ ሲምፓታይዝ አደርጋለሁ። በጣም የሚገርም ኢንትረስቲንግ ያየህበት አንግል ገርሞኛል። በነገራችን ላይ አላሰብኩትም ነበረ። ባጭሩ ህወሓትም ሻቢያ የፈጸመው ወንጀል እንዲደበቅለት እንዲደፈቅ ይፈልጋል። እኔ ድመት ምለዋል ድመቶች ምናቸው ለዛ ነው ባይዘው ድመት አይነ ምድሯን ሄዳ ትዘጋዋለች በአፈር በምናምን የቀጠራቸውም እነዚህን የቲፒኤልኤፍ ሰዎች ወንጀሉን እንዲደብቁለት ነው። አንድ በጣም ኢንተረስቲንግ ነው። ሌላው ፖይንት ግን አሁን ካንተ የገባኝ ኢቭን ቲፒኤልኤፍን የሚጠሉ ሰዎች የትግራይ ልሂቃን ሆነው ሚዲያም የተቆጣጠሩ ቲፒኤልኤፍን እየጠሉት አት ዘ ሴም ታይም ግን የሻቢያን ወንጀል እየደበቁ ነው ማለት ነው። ቲፒኤልኤፍን ሊጠሉት ይችላሉ፣ ይሄ የማይረባ ምናምን ሊሉ ይችላሉ። ገዱን አዳነቁት ማለት ግን አት ዘ ሴም ታይም የሻቢያ ወንጀል እንዲደበቅ ይፈልጋሉ ማለት እየሰሩ ያሉት እሱን ነው ማለት ነው። እኔ ግልጽ ነው ስለማን እያወራው እንደሆነም ሰዎች ይገባቸዋል ብዬ ስለማስብ ነው። ይሄ ምንድን ነው የሚፈጥረው የሚል ነገር እንዳስብ ነው ያደረገኝ። ገባ? የሻቢያን ወንጀል ተባብሮ መደበቅ። ምክንያቱም ገዱ ያደረገው ነገር የሻቢያን ወንጀል መደበቅ።
ኤክሰፕሽን ማውጣት ፈልጋለሁ አያና I was about to do that. Go ahead. ኤክሰፕሽን ለምሳሌ እንደነ አሉላ ሰለሞን አይነት ኤክሰፕሽን ላውጣ ፈልጋለሁ። ምክንያቱም ትላንት ሲጽፍ ምን አለ አሉላ ምንድነው የምትሉት አቶ ገዱ መቼ ነው ስለ ትግራይ ጭፍጨፋ ስለ ትግራይ ንብረት መወሰድ የተናገረው እንዴ ብሎ ይዘቱ ሴንትራል ፖይንቱ እሱ ነው። እኔ እዛው ልከተው አልፈልግም አሉላን። ኦኬ አሉላና አሉላ መሰሎችን ማለት ነው። ከነሱ ውጪ ግን ያለው የጨፈረው ሚዲያ የተቆጣጠረው የትግራይ ሊቅ በትግራይ ህዝብ ላይ ሻዕቢያ የፈጸመው ወንጀል እንዲደፈቅለት እየሰራ ነው ማለት ነው። ይሄ በጣም 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 ገራሚ አተያዩም ራሱ ጥሩ አተያይ ነው የሚመስለኝና ከፈለጉ ዲፌንድ አድርጉ ወጥተው በሚዲያዎቻቸው በምናቸው ቲፒኤልኤፍ የሚቃወም የሚለውን ነገር እዚህ ጋር እንደውም እድሉን ካገኘን ነክቼው ልለፍ። ከሻዕቢያ ጋር ተመሳሳይ ናቸው፣ እንደመንታ ወንድምም ናቸው ቲፒኤልኤፍ እና ህግደፍ እና የሚጋሩት አንድ ስትራቴጂ ያላቸው አንድ የሚጠቀሙባት ታክቲክ አለች። እሱም ከውስጥ የሆነ ልዩነት ካለ ልዩነት የሌላቸውን ሰዎችና ትንንሽ ኩርፊያ ያላቸው ሰዎች ልዩነቱን ዝም ብለው ይቀላቀሉና ዋተር ዳውን ያደርጋሉ። ተመሳስለው ገብተው ወደዚህ ለመመለስ ፓች ለማድረግ ግሉ ያደርግ ዝም ብሎ የሚፈሳለ። አሁን ዛሬ ቲፒኤልኤፍን እስከ ደም ጠብታ የሚቃወሙ ሰዎች አሉ። ላይፋቸውን እስከ መክፈል ድረስ በፖለቲካም አቋማቸውን ይዘው ይሄ አመራር ቲፒኤልኤፍን እየመራ ያለው ቲፒኤልኤፍ የሄደበት መንገድ ትግራይን ህዝብ ከጉዳት ውጭ ምንም አላተረፈበትም፣ መቀየር አለበት፣ ጠላት ነው ለትግራይ ህዝብ ጉዳት እንጂ ምንም ጥቅም የለውም ብለው ቁርጥ ያለ አቋም ያላቸው አሉ። እነሱ የተለየ ቦታ ነው ያሉት። ሌላው ደግሞ የተወሰኑ ጉዳዮችን ለማስፈጸምና ፖለቲካ ውስጥ ፔኔትሬት አድርጎ ለመግባት የተገነጠለና የተለያየ ነገር እንዳይሆን ያንን ለመሳብም ግሉ ያደረገ ኢንሰርጀንስ አለ። ይሄ ምንድነው ኢንፊልትሬሽን ሌቭሉ። አሁን ኦፖዚሽን ኢንፊልትሬሽን ስታይ የሻዕቢያ ኦፖዚሽን the highest level of infiltration የራሴ ሪሰርች የራሴን እንትን ስለምሰራ ነው። የሻዕቢያ ተቃዋሚ የሆኑ ወይም የህግደፍ ተቃዋሚ የሆኑ ድርጅቶች የኢንፊልትሬሽን ሌቭላቸው እኔ አይቼ በማላውቀው ሌቭል ሃይስት ኢንፊልትሬሽን ብርጌድ አህመድን ማንሳት እንችላለን። እነሱም ራሳቸው ያውቁታል። ማጥራት እስከማትችል ድረስ የማይቃወም ተቃዋሚ መስሎ መጥቶ አጠገብህ ይቆማል። እና ይሄንን አይነት ክፍተት አለ እየጠለለ ያለ ስለሆነ ጀስት ቲፒኤልኤፍን አንድ ሁለት ነገር ተናግረውት እነኚህ ሰዎች እንትና ምናምን ብለው ግለሰብ ስለጠሩ ቲፒኤልኤፍ በተቋም ደረጃ የትግራይ ህዝብ ላይ ወስኖ ያደረጋቸውን ጥፋቶች አሁን ጽምዶ በሚለው መዋቅር በተቋም ደረጃ የትግራይን ህዝብ እንደ ሺልድ የሚጠቀምበት እንደ ማስተባበያ የሚጠቀምበት እንደ ወታደር የሚጠቀምበት እንጂ ለትግራይ ህዝብ ከጉዳት ውጭ ምንም አላተረፈም የሚለውና መሃል ቤት ላይ የተወሰነች የፖለቲካል ጌም እንዲጫወት የተለቀቀውን አካል እኩል አናየውምና እሱን ሳይፈር ማድረግ እንችላለን። ግን ጀስት ይሄን ነክቼ ማለፍ ስለምፈልግ ነበር። ጥሩ። በጦርነቱ ወቅት ከጦርነቱም በፊት ያንተን ምልከታ ነው። አቶ ገዱ ለትግራይ ህዝብ ምን ነበረ? ምክንያቱም ይሄን ማነሳለህ በጣም ኮር ስለሆነ ነው። የሚኒስትሮች ምክር ቤት ወይም የስራ አስፈጻሚ ስብሰባ ተደረገና ይላል በጽሁፉ ላይ ሲደረግ ስለ ትግራይ እናስብ ብዬ እንደውም ከጠቅላይ ሚኒስትሩ ጋር ተጨቃጨቅኩ ይላል አቶ ገዱ። አቶ ገዱ በጦርነቱ ወቅትም ለትግራይ ህዝብ ምኑ ነው ምንድን ነው? ፕላስ አቶ ገዱ ያኮረፈው መቼ ነው? ይህም ኢምፖርታንት ስለሆነ ፕሪቶሪያ ስምምነት ላይ አቶ ገዱ ያንተን ኦብዘርቬሽን ብታነሳ እኔ መረጃ ሰጥቻለሁ ለሰው። ዶክተር አብርሃም በግልጽ ተናግሯል። ዶክተር አብርሃም ማለት የመከላከያ ሚኒስትር ነው። በዛ ሰዓት ቁጭ ብለን ይህን ጦርነት መጨረስ እንችላለን፣ አልቋል፣ ግን ይሄ አያዋጣም፣ አይጠቅመንም፣ ሻዕቢያም ይጠቀምብናል። ስለዚህ የያዝነውን ይዘን ወንድሞቻችን ናቸው፣ ይሄ ነገር ወደ መጥፎ ሳይሄድ ፕሪቶሪያ እንሂድ። ይሄ ማንም ይኪደው አይደለም። ፌደራል መንግስቱ አሸንፎ ነው ወደ ፕሪቶሪያ የሄደው። ህወሓት ተሸንፎ ነው የሄደው፣ አልቆለት ነው የሄደው። ባለቀለትም ሰዓት ግድ የለም ተሟጠው አይለቁ፣ ስለዚህ ወደ ፕሪቶሪያ እንሂድ ስንል ይላል ዶክተር አብርሃም በጽሁፉ ላይ። ኧረ ጎራው ያልከው አንተ ነህ አቶ ገዱ፣ እንደጀመርነው እንጨርሰው ያልከው አንተ ነህ፣ እንጨርሳቸው ያልከው። ይሄን ደግሞ ወስደህ ሻዕቢያ ጋር
አጣብቃት ከሻቢያ ጋር አጣብቃት እቺ ፖይንት ሻቢያ መቼን ያኮረፈው ከሚለው ጋር አስተያየዝ ሶ ነምበር 1 በጦርነቱም ወቅት ከዛም በፊት ሊሆን ይችላል አቶ ገዱ አንዳርጋቸው ለትግራይ ምኑ ነው ፕላስ በርግጥስ በጦርነት ወቅት ለትግራይ ተቆርቋሪ ሆኖ ነበረ ወይ አሁን ለየት ያለ ሰው ሆኖ ሊወጣ እየፈለገ ስለሆነ ነው ወይ ፕሪቶሪያ ስምምነት ላይስ ምን ነበር የነበረው ይሄ ፋይናል ፖይንት ላድርገው